ካያፖ ይባላል። ይሄ ብራዚል ውስጥ የሚገኝ ጎሳ ነውና ብራዚል ውስጥ አንድ ዢንጉ የሚባል ወንዝ አለ እና እሱን ወንዝ ታከው 44 ቦታ ተበታትነው እንደሚኖሩ ነው የሚነገረው። ይሄ ጎሳ አባል ግን ያው እዛው በወንዙ ተሻግሮ በዛ ስለሆኑ ተመሳሳይ አካባቢ ላይ ግን ያንን ወንዝ መሰረት አድርገው ማለት ነውና ራሳቸውን ሲጠሩ እነሱ ሜቤንጎ ክሬ ብለው ነው የሚጠሩት እና ትርጓሜውም የፒፕል ኦፍ ዘ ቢግ ዋተር ወይም የትልቁ ውሃ ሰዎች የሚል አይነት ትርጓሜ ይኖራል። እዛው ውሃውን ታከው ስለሚኖሩ ማለት ነው። ግን የነዚህን ጎሳዎች ደግሞ ትልቅ ስጋት የፈጠረባቸው ነገር አንድ ቤሎሞንቴ የሚባል ግድብ ብራዚል ውስጥ መገደብ ተጀመረ። በጣም ትልቅ የሚባል ግድብ ትልቅ ስኩዌር ኪሎ ሜትር የሚሸፍን ግድብ ነውና ያ ግድብ ሲገደብ አንደኛ እነሱን ያፈናቅላቸዋል። ደኖቹም ብዙዎቹ መጨፍጨፍ ነበረባቸው። ልክ እንደነ ኤልሞሎቹ እነዚህም በአሳ ሀብት የሚተዳደሩ የነበሩ ናቸው። የአሳውም ቁጥር እንዲሁ እንዲቀንስ ሆነባቸው እና በዚህ ነገር በጣም ስጋት ተፈጠረባቸው። ግን ደግሞ ከዛም በተጨማሪ እነዚህም በሌሎች ጎሳዎች ብዙ ጥቃት ይደርስባቸዋል። ስለዚህም ቁጥራቸውን እንዲመናመን አድርጎታል። ግን ደግሞ ጠንካራ የሚባልም ጎሳ ነው። ለምሳሌ 1989 ላይ እንደ አውሮፓውያን አቆጣጠር ይኸውን የተገነባው ግድብ ያኔ ለመገደብ ስራ ተጀምሮ ነበር። ግን እነሱ ነበሩ ያስቆሙት ያኔ ማለት ነው። የሚገርም አመጽ አድርገው እዛ ማንም እንዳይመጣ ከመጣም ከባድ እርምጃ ይወሰዱ ያ ግድብ በቃ እንዳይሰራ አድርገው ነበረ። አሁን ላይ ግን ያው አልቀረላቸውም። ቁጥራቸው ያኔ ወደ 1300 ደርሶ ነበረ። በጣም ተመናመኑ የተባለ ሰዓት ላይ ማለት ነው። አሁን ላይ ግን ያው እየተዋለዱ 8000 እንደደረሱ ነው የሚነገረው። አሁንም ግን ቢሆን ያን ያህል ተስፋ የሚሰጥ ነገር አይደለም። እነሱም ብዙ ስጋት እንዳለባቸው የመጥፋት ስጋት እንዳለባቸው ራሳቸው ይናገራሉ። ከተቀረው የብራዚል ሕዝብ ተለይተው ራቅ ያለ ጫካ ውስጥም ነው የሚኖሩት። ይሄ ወንዙን ታከው ማለት ነው።